አትሌት ፈይሳ ሌሊሳ ትናንት አዲስ አበባ ከተማ ውስጥ የሚያሽከረክረው ቪኤት መኪና ሁለት ሰዎችን ገጭቶ የፖሊስ አካላት በቁጥጥር ስር ሊያውሉት ሲሉ ማን እንደሆንኩ አላውቃችሁም አሳያችኋለሁ ሲል እንደዛተና የህግ አካላት ላይ ሽጉጥ እንዳወጣ ሰምተን ነበር። ታዲያ ወዲያው ማታ ደግሞ የፌስቡክ ገጹ ላይ ገብቶ በገጫቸው ሰዎች ላይ ለመሳለቅ ሞክሮ ነበር። እጅግ በጣም በሚያሳዝን ሁኔታ ከገጫቸው ሰዎች መካከል አንደኛዋ የ16 ዓመት ታዳጊ ህይወት ዛሬ አልፏል። ጥጋብ የሚያሰቃየው ፈይሳ ሌሊሳ ከዚህ በፊት በኢቲኤል ቲቪ የሆነ ኢንተርቪው ላይ እየሰከርክ ጎረቤት ትረብሻለህ፣ ጎረቤት ትደበድባለህ ይባላል ምን ትላለህ ብላ ፈይሳ ሌሊሳን ስትጠይቀው የፈይሳ መልስ እና ብጠጣስ ብሰክርስ የመጠጣው በራሴ ብር ነው ምን አገባችሁ ብሎ ነበር። ለካስ ከረሃብ ይልቅ ጥጋብን መቻል ከባድ ነው። ለብልጽግና ቅርብ የሆነ ሰው ነው እንዲባል የባለስልጣናችሁ ፎቶ ፖስት እያደረገ የብልጽግና ደጋፊ መስሎ የሚታየው ጥጋቡን ለመሸፈን እንደ ከለላ ነው። በነገራችን ላይ ትናንት አዲስ አበባ ከተማ ውስጥ ሰው ገጭቶ ዛሬ ደግሞ ከሀገር ወጥቷል። ሀገር ውስጥ ቢሆን እንደሚያዝ ስለሚያውቀው አረሳስቼ ልምጣ ብሎ ነው መሰለኝ ይላሉ ሰዎች። ዛሬ ረፋድ ሰዓት 4 ሰዓት አካባቢ ፈይሳ ሌሊሳ ከሀገር ወጥቷል።